ሶፊ ሱሚ ተሳስታለች፣ ስተት ሰርታለች። አሁንም በቃ ባህሪዋ ያልሆነ ነገር እያደረገች ነው። አሁንም ቢሆን ግን አሁን እነዚያ ነገሮች ከዚህ በኋላ እንዳይፈጠሩ ነው። ማታ በደንብ አውርተናል አይደል? በቃ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ሱምያ በጣም አናዳኛለች ማለት ነው። እንዴት አንድ ሴት ልጅ እንደዚህ ክብሯን ዝቅ ተደርጋለች? እና ሱምያ ስርዓትሽን ብትይዢ አሪፍ ነው። ምክንያቱም ሴት ልጅ ስትከበር ክብሯን ስትጠብቅ ራሷን ስታስከብር ነው ደስ የምትለውና ምንድን ነው ይሄን ያክል ዝሙትን በሚዲያ ማስፋፋት ለምን አስፈለገ ማለት ነው? እና ሱምያ አንቺ ሶፊያን ለማጉዳት ምናልባት ወይም ደግሞ ፉአድን ወደ ራስሽ ለመመለስ ፈልገሽው ይሆናል። ይሁን እንጂ ላንቺ መስሎሻል። እያሳየሽ ያለሽው ነገር ዝሙት ነው። በጣም የሚደብርና በጣም የሚያስፈራ ነገር ነው እያሰራሽ የነበረ ማለት ነው። አንቺ ሴት ልጅ ነሽ። እንዴት ይሄን ያክል በዚህ ልክ ሶሻል ሚዲያ ላይ ዝሙትን ታስፋፋላችሁ? እና ይሄ ከድራማም ከስራም ወጣ ያለ ነገር ነው ያየሁብሽ። እና ተመልካቾችም በፍጹም ይሄ ነገር አላየንም ማለት አይቻልም። ሱምያ ያደረገችውን ድርጊት ፉአድ ቤት ገብታችሁ ማየት ትችላላችሁ። ይሄ ነገር ከአንድ ሴት ማይጠበቅ ነገር ነው። ሲጀመር እንዴት እንደዚህ አይነት ነገር ታደርጋላችሁ? እንዴት ይሄን ያክል እራሳችሁን ታረክሳላችሁ? አንቺ ምናልባት ያኔ ሶፊያን ለማናደድ ወይም ደግሞ ፉአድን ወደ ራስሽ ለማድረግ ምናምን አስብሽ ይሆናል። ኢትስ ኦኬ። ግን በሶሻል ሚዲያ በዚህ ልክ ዝሙትን አታስፋፉ። አላህን ፍሩ። ሱምያ በጣም ነው ያፈርኩብሽ የእውነት። በዚህ ልክ ጋጠወጥነት፣ በዚህ ልክ ክብረ ቢስ መሆን አያስጠላም? እኔ በጣም ነው ደበረኝ በግሌ የእውነት በጣም ነው ደበረኝ። ምን አይነት ጊዜና ምን አይነት ዘመን ነው የደረስነው? ጭራሽ ዝሙት በሚዲያ ካሜራ ጠግናችሁ እንደዚህ። መጀመሪያ ደረጃ እንደ ማንኛውም ሙስሊም ሴት ሂጃብሽን አስተካከይ፣ አክላቅሽን እንዳትለቂ እና ካንቺ በታች ያሉት ካንቺ ምንድነው የሚማሩት? ዝሙትን፣ ወንድን በግድ ማስገደድ እና ሌላ እና አላውቅም። ሱምያ ምን አስብሽ ምን አይነት ድርጊት እያደረግሽ እንደሆነ ራስሽ ባታገናዝብም ግን ህዝቡ የሚያየው ነገር በዚህ ልክ ማርከስ በጣም ያማል። አንድ ሰው አይፈልግሽም፣ በቃ አልፈልግሽም ካለ አይፈልግሽም። የራሱ ህይወት አለኝ ካለ የራሱ ህይወት አለው። ፉአድ አንቺን ቢመርጥሽ ኖሮ ወደ ሶፊያ አይመጣም ነበረ። እና አንድን ሰው በግድ ወደ ራስ መመለስ ይቻላል እንዴ? ስቀጥል እንደዚህ አይነት የረከሳ ስራ እየሰራሽ ማን ነው ወደ አንቺ የሚቀርበው? ብትፈልጊው እንኳን ቢፈልግሽ የራሱ ከሱ ጋር እንደዚህ አይነት በግድ እየተጠገሽ የምታደርገውን ድርጊት በሌላ እንደማታደርጊ እንዴት ያውቃል? እና ሱምያ ከዚህ በፊት ጥሩ ልጅ ትመስልኝ ነበረ። አሁን ግን አበዛሽ። አበዛሽ። ፕራንክ ነው ምናምን ሶፊያን ለማናደድ ነው ወይም ደግሞ ፉፉን ስለምትወጂ ነው። ኦኬ ሊሆን ይችላል። ነገር ግን አንዳንድ ጊዜ ቀይ መስመር ስናልፍ ሴትነትን እንደማርከስ ነው እና በጣም መንገድሽን እየጣስሽ ነው ማለት ነው ሱምያ።
በዚህ ልክ መዋረድ አስፈላጊን አይደለም። ሴት ልጅ የተከበረች ናት፣ ክብርም ይገባታል። ራስሽን ስታስከብሪ ነው ደግሞ ማንንም የሚያከብርሽ። በዚህ ልክ ራስሽ ረክስሽ ደግሞ ሴት ልጅን እንዳታሳድቢ። አንደኛ፣ ሁለተኛ ደግሞ ይቅርታ የአላህ ነው። ይቅር መባባል ጥሩ ነው፣ ክብር ነው፣ ትልቅነት ነው። ለይቅርታ እንኳን የይቅርታ ልብ እንኳን የለሽም። ገበሽ? የይቅርታ ልብ የሌለ ሰው እንዴት የፍቅር ልብ ይኖረዋል? አንቺ ፉአድን ወድጄዋለሁ ወይም ደግሞ አፍቅሬዋለሁ ፉአድ የኔ ነው ብለሽ ነው እንደዚህ እየተማገጥሽ ያለሽው። ሶፊያ ተነስታ እንኳን ይቅር ተጠይቃሽ ተነስተሽ እንኳን ይቅር ለመባል ደምታ የለሽም። በቃ ኩራት የእሳት ነው። ምንም መኩራራት በሰው ላይ ራስን ከፍ ማድረግ ትልቅ ውርደት እንጂ ክብር አይደለም። የይቅርታ ልብ የሌለሽ አንቺ በአንድ ወንድ ላይ ተነስተሽ ካላማገጥኩ ብትይ ምን ይገርማል? ሴትነትሽን ያረከስሽው አንቺ ነሽ። እና ሱመያ በጣም የሚደብረው ነገር እየሰራችሁ ነው። ፉአድ አንተን ብትሆን ሴት እህት አለችክ፣ እንደዚህ ስትሆን ሀታ ይቅርታ ልትጠይቅ ብትመጣም ምንም ቢሆን ነገሩ ቢቀር ይቀራል እንጂ እንደዚህ አይነት ድርጊት እየደረገች ቪዲዮ መቅረጽ አልነበራም። ምንድነው በዚህ ልክ ካልረከሰን አላችሁ በአንዳንድ ሚዲያ ላይ የምትመጡ ሴቶች። እናንተ እንደዚህ ስትሆኑ እኮ የራሳችሁን ብቻ አይደለም እኛንን እያሰደባችሁን ነው። እና ከሶፊያና ከፉፉ ህይወት ውጪ አይ ምትይ ከሆነ እዛው ባጽፍሽ። ምክንያቱም በሶሻል ሚዲያ እየመጣሽ እንደዚህ መግማማት ይቅርብሽ። በጣም ታሳፍሪያለሽ። እውነት እኔ እንጃ ምን አይነት ቃላት እንዲኖረኝ እንደሚያወራ እኔ ይደብረኛል። እነሱ በሚደርጉት ድርጊት ወላሂ እኔ ሊያወራ ይደብረኛል። ይገርማል ብቻ ያኔ አንድ ሰው የሚሰራ አንዱ ላይ ያን ያስጠላል ማለት እኮ ነው። አሁን እሷ እየደረገች ያለችው ነገር አፍ አውጥቼ እንደዚህ ሊያወራ አልቻልኩም። ምክንያቱም ያስጠላል፣ ይደብራል። የሴትን ልጅ ክብርን ማዋረድ እና በዚህ ልክ መዋረድ ራሱ እኔ እንጃ ትልቅ ውርደት ነው። ስለዚህ ባካችሁ ሶሻል ሚዲያ እየመጣችሁ እንደዚህ አይነት የማይሆነው ስራ ባትሰሩንና ባታደብሩን። በቃ አንዱን ስናይ የአንዱ ስናይ የአንዱ ይብሳል። እና እነ ሩታ እና አብሬሽ እና ሄርሜላ የፈራሁት ጭራሽ ሱምያ እኮ አሁን ልክ እንደ ሄርሜላ ነው የሚያደርጋት። ኧረ ይደብራል፣ የእውነት ይደብራል።